ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 80ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ኖቬምበር 30 ነው። እንግዲህ ያለነው አፔንዲክሱ ላይ ነው። አፔንዲክስ ማለት የቫት ጋፕ አናሊሲስ ሜቶዶሎጂውን የቫት ጋፕ አናሊሲሱ የሚሰሩበት ምን አይነት ሜቶዶሎጂ ተጠቅመን ነው ቫት ጋፕ አናሊሲሱን የሰራ ነው ብለው ያ የተጠቀምነው ሜቶዶሎጂ ሂውተን የሚባል የአይኤምኤፍ ሰው እሱ የሰራው ሜቶዶሎጂ ተጠቅመን ነው። ነገር ግን የተወሰኑ ማሻሻያዎች አድርገንበታል እና የቫት ጋፕ አናሊሲሳችንን ከማስረዳታችን በፊት እንግዲህ ሜቶዶሎጂውን ይዩት ነው እና ሜቶዶሎጂው ትንሽ ሰፋ ያለ ነው ማለት ስለ ሜቶዶሎጂ ያቀረቡት ማብራሪያ ትንሽ ሰፋ ያለ ስለነበረ እሱ ላይ ነው የቆየነው እና ማለት አሁን እዚህ ጋር በስተመጨረሻ ያነሱትና ትላንትና በ79ኛው ቪዲዮ አንስተነው ሰዓት ወስኖን መሰለኝ በአግባቡ ሳንጨርሰው ያቆምነው ነጥብ ምን ነበረ? እንግዲህ አንዱ እነሱ ሂውተን የሚባለው ሰው ለአይኤምኤፍ የሰራው እንትን ላይ አለ ብለው ያሰቡት ችግር ምንድነው? አለ ብለው ያሰቡት ችግር እንትን ነው ማለት አሁን ለምሳሌ ቫት like the amount of input VAT that a sector can claim is እንትን ቫት ክሌም የሚያደርገው አንድ ተቋም ቫት ክሌም የሚያደርገው ተቋሙ ክሌም ማድረግ የሚችለው ቫት ምንድነው ማለት ነው? እቃ ሲገዛ የንግድ ተቋም ከሆነ እቃ ሲገዛ ከሌላ ለከፈለው ቫት ተመላሽ ይጠይቃል ማለት ነው። በዛ ላይ ዲፔንድ ያደርጋል እና ምን ይሆናል? እሱ ግን እቃ ላይ ነው የቫት ተመዝጋቢ ሆኖ እሱ ሲሸጥ በቫት እየሸጠ ነገር ግን አንዳንድ ጊዜ ለግብአት የሚሆኑትን እቃዎች ሲገዛ የቫት ተመዝጋቢ ካልሆኑ ሰዎች የሚገዛ ከሆነ ተመላሽ የሚያደርገው ቫት ይቀንሳል። ተመላሽ ብሎ የሚጠይቀው ቫት ይቀንሳል። ይሄ የሚቀንሰው የአሰራር ክፍተት ስላለ አይደለም። አንዳንድ ጊዜ አንዳንድ አይተሞች ነን ታክሰብል ስለሆኑ ነው ናቹራሊ ነው። አሁን ለምሳሌ ጤፍ ብለው ምሳሌ እንደሚያቀርቡት ጤፍ ስትገዙ ነን ታክሰብል ነው። ነን ታክሰብል ስለሆነ ሬስቶራንት ከሆናችሁ እናንተ ስትሸጡ በቫት ልትሸጡ ትችላላችሁ። ነገር ግን ጤፍ ስትገዙ ወይንም አንዳንድ የምግብ ስንዴ ወይ ወዘተ ስትገዙ የምትገዙባቸው ሰዎች ለቫት ያልተመዘገቡ ሊሆኑ ይችላሉ። ስለዚህ ሪፈንድ መጠየቅ አቅማችሁን ይቀንሱታል። ምክንያቱም ምንም ማጭበርበር ስለተካሄደ ህግ ስላልተከበረ ወዘተ አይደለም። ማቴሪያሎቹ ነገሮቹ ራሳቸው ግብአት የምታረጓቸው ነገሮች ራሳቸው በህግ በፖሊሲ ደረጃ ታክስ እንዳይሰበሰብባቸው ተብሎ ስለተተው ነው ማለት ማን ነው ያ ሂውተን የሚባለው ግን ይሄንን አሲዩም ሲያደርግ ማለት መቀነሱ ልክ ካፈጻጸም ችግር እንደመጣ ነገር አስመስሎታል። ነገር ግን ያፈጻጸም ችግር አይደለም። ስለዚህ ይሄንን ለማስተካከል እኛ ምን አደረግን ነው የሚሉት። አሁን በስተመጨረሻ እዚህ ጋር we believe that the calculation for lambda c ይሄ ላምዳ ሲው እንግዲህ በዚህ የሚፈጠረውን ግድፈት ኖርማላይዝ ለማድረግ ቁጥሩን የምታባዙበት ነው እና in the IMF VAT gap model and its implementation in Ethiopia is subject to a number of shortcomings and errors ብዙ ጉድለቶችና ስህተቶች አሉበት። ስለዚህ ሞዲፋይ አድርገነው ካልኩሌሽኑን ነው እንዴት አድርገን ሞዲፋይ አደረግነው? ነን ታክሰብል ጋፕ የሚባለውን ከፍ አደረግነው። ምክንያቱም እንደዚህ አይነቱ ችግር የሚፈጠረው ነን ታክሰብል በሆኑ አይተሞች ምክንያት ነው ሎጂካሊ እና በአንጻሩ ደግሞ ከኤክስፔንዲቸር እና ከኮምፕላያንስ ጋፕ የሚፈጠሩትን እንትኖች ምንድነው ከነን ታክሰብል የሚመጣውን ትንሽ ከፍ አደረግነው። ከኮምፕላያንስ እና ከኤክስፔንዲቸር የሚመጣውን ጋፕ ትንሽ ዝቅ አደረግነው። እንደዛ በማድረግ አጣጣነው ነው ይሄኛው ነው ወደዚህ አደረግነውና በዚህ ውስጥ ያለውን ኤረር በዛኛው ሞዴል ውስጥ ያለውን ኤረር ይሄ በዚህ መልኩ አጠፋ ነው የሚሉት። ግን ያው እንግዲህ ደጋግሜ እንዳልኩት እንደዚህ አይነት ነገር በአብዛኛው የሚፈጠረው የታክስ አመዘጋገብ ስርዓቱ በትክክል ስላልሆነ ለምሳሌ ሰውየው እንዴት ልበላችሁ ኤክስትራፖሌሽን ስለሚበዛ ነው እንደዚህ አይነት ስህተት የሚሰራው ብዬ ነው የማስበው። ምክንያቱም ሁሉንም ነገር ሰብስባችሁ በኋላ ላይ ደምራችሁ like
ማለት መገመት ስለምትገደዱ ነው። ይሄኛውን ላሳነሰው ይሄኛውን እንዴት ልበላችሁ ስትገምቱ ግምት ነው በቃ በምንም አባዙት የሆነ ስታንዳርድ አውጡለት የሆነ ኮንስታንት ፍጠሩለት ላምዳ አይነት it doesn't matter ultimately it's going to be a guess እና ገሱ ደግሞ እኔ ኢነቪታብል ስለሆነና እያንዳንዱን ትራንዛክሽን መመዝገብ አይቻልም መገመት ነው የሚቻለው ስለተባለ አይመስለኝም ነው መመዝገብ ይቻላል ምክንያቱም ቫት ከእያንዳንዱ ስለምትሰበስቡ ማለት ነው you are going to collect like tax ቫት ምናምን ከእያንዳንዱ ነው የምትሰበሰቡት ሬሲት አለ ምናምን አለ ቢያንስ ነው ላይክ ነው የሚሰጧችሁ መረጃ አለ እና በትክክል ጋፕ ቫት ጋፕ አናሊሲሱን ለመስራት በሚያስችል መልኩ ብትሰሩት ኖሮ እንደዚህ አይነት ችግር ይፈጠራል ብዬ አላስብም ነበር ግን ይሄንን እያለ ነበር ትላንት የጨረስነው እንግዲህ ዛሬ ሆፕፉሊ ይሄን አፔንዲክሱን በዚህኛው ቪዲዮ እንጨርሰዋለን ብዬ አስባለሁ እና የሚሉት እንግዲህ ፊገር D3 shows the difference in actual VAT አሁን ቀጥሎ ያለው D3 የሚባለው እንትን በአክቹዋል ቫቱ እንግዲህ ቫትን በአራት ከፍለውታል ማለት ነው አክቹዋል ቫት አለ ከነን ታክሰብል የሆኑ የቫት ክፍሎች አሉ ኤክስፔንዲቸር ጋፕ የሚባሉ የቫት ክፍሎች አሉ ዴን ፋይናሊ ኤክስፔንዲቸር እና ከኮምፕላያንስ የሚመጣ አክቹዋል ጋፕ የሚሉን አክቹዋል ቫት የሚሉት ከችግሮች ሁሉ ባሻገር እና ከፖሊሲ ያለ ችግሮቹ ባሻገር ወይም ከፖሊሲ ፎታዎቹ ባሻገር በተጨባጭ የተሰበሰበው የቫት መጠን ነው the compliance gap the expenditure gap and the non-taxable gap between this study okay እነዚህ ናቸው እንግዲህ እንዳልኳቸው አሁን አራቶቹ ናቸው like na actual VAT አለ compliance gap አለ the expenditure gap አለ and the non-taxable gap እነዚህ በአራት ከፍለዋቸዋል እንዳልኳችሁ እነዚህ አራቱ የቫት ይዘቶች በእኛና እነሱ እንደሚሉት ማለት ነው በዚህ ጥናትና በአይኤፍኤስ መካከል ምን አይነት ልዩነት እንዳለው ፊገር D3 ላይ አስቀምጠናል ነው ፊገር D4 shows how potential VAT under the current policy structure compares between the approach in this paper and D4 ደግሞ በፖቴንሻል ቫት መካከል ማለት ፖቴንሻል ኢነሰስ ሊሰበሰብ የሚችለው አክቹዋል ቫት አክቹዋሊ የተሰበሰበው ነው ፖቴንሻል ቫት ደግሞ ይሰበሰብ ይቻል የነበረው ማለት ነው እሱን ደግሞ በዚህ ፔፐር እና በዩተን መካከል ያለውን ልዩነት ወይም በአይኤምኤፍ መካከል ያለውን ልዩነት D4 ላይ አስቀምጠናል ነው only potential VAT by sector under the current policy structure is compared because Uton do not report potential VAT by sector under a normative and comprehensive policy approach normative and comprehensive policy approach only under only potential VAT እንግዲህ ያኛው ማለት ለማነጻጸር ይሄ ፖቴንሻል ቫቱን ብቻ አነጻጽረን ኖርማቲቭ እና ኮምፕሬሄንሲቭን ለማነጻጸር ያልቻል ነው ያኛው ኖርማቲቭ እና ኮምፕሬሄንሲቭ የሚባሉት ስለሌለው ከሌላው ጋር ልናነጻጽር አንችልም በሚል ነው ስለዚህ ባጭሩ እንግዲህ እቺኛዋን አሁን ፊገር D3 ብላ የምትጀምረውን አንቀጽ ስናያት ያለው ምንድነው ነው ማለት በእኛ actual VAT compliance gap expenditure gap and non taxable gap ብለን ባስቀምጥነውና IMF ባስቀምጠው መካከል ያለውን ልዩነት ያሳያቸዋል ነው D4 ደግሞ በፖቴንሻል VAT ያስቀምጥነውን በእኛና በእነሱ መካከል ያለውን ያሳያል potential VAT by sector under the current policy structure is compared because it do not report potential VAT by sector potential VAT under the current policy structure is compared because እንግዲህ like current policy structure in like normative and comprehensive policy structures ሁለቱም ምን ሊለያቸው እንደሚችል አልገባኝም let's find out what do they mean by let's say alright can you explain the possible alright
difference between general report potential VAT sector under current policy structure and potential VAT, alright, like only under the normative and comprehensive alright. The current policy structure reflects the VAT system as it is actually applied, with exemptions, reduced rates, compliance gaps. In contrast, the normative policy structure assumes a simplified uniform VAT aligned with efficiency and equity principles, while the comprehensive policy structure assumes full coverage of all consumptions. ልዩነቱ the question the current policy structure አሁን ያለው የፖሊሲ ስትራክቸር ውስጡ እኔ ምንድነው ማስበው ይሄን ጥያቄ ጠየቁበት ምክንያት current policy structure የተባሉትም normative policy and comprehensive reduced rate comprehensive policy structure የሚባለው አንድ አይነት ነገር ናቸው የሚል ሐሳብ ስለነበረኝ ነው። ግን እንግዲህ እሱ የሚለው ምንድነው ነው the current policy structure reflects the VAT system as it is actually applied, with exemptions, reduced rates, compliance gaps. In contrast, normative policy structure assumes simplified uniform VAT aligned with, while the comprehensive policy structure assumes full coverage of all consumption with no exemptions or reduced rates. So current policy structure reflect real-world VAT rules in place. Normative based on optimal tax theory and efficiency principle assumes a uniform VAT rate across all goods and services except where strong distributional or efficiency argument justify deviation. like too technical ነው ነብኝ ማለት አሁን ሲግኒፊካንሱን አንደርስታንድ ማድረግ ነው ሴንቴንሱን ብቻ ሳይሆን እዚህ ጋር የተቀመጠው ነገር እንግዲህ ኮምፕሬሄንሲቭ ምንድነው የሚባለው only potential VAT ተጠቅመናል only potential VAT by sector under current policy structure is compared only potential VAT do not like VAT by sector under the normative and comprehensive. I don't know what is it now እንትኑ አልታየ ብሎኝ ነው ችግሩ እዚህ ላይ ታይም ማጥፋት አለብን ወይ የለብንም ነው ጥያቄ እንጂ I'm not convinced still somehow. Okay, what's my understanding? Only potential VAT by sector. My potential VAT by sector under the current policy structure is compared. Only potential VAT. Okay, potential VAT እናውጣውና VAT by sector under current policy structure አለ current like policy structure is compared because do not report on potential VAT by sector under normative current policy structure normative then comprehensive policy structure so እንግዲህ የፖቴንሻል ጋፑ like ነው ኮምፓሪዝን ለማድረግ የቻል ነው በከረንት ፖሊሲ ስትራክቸር ብቻ ነው እንጂ በኖርማቲቭ እና በኮምፕሬሄንሲቭ አይደለም ነው በከረንት ፖሊሲ ስትራክቸር የከረንት ፖሊሲ ስትራክቸር ኤግዛምፕሽኑንም ያካትት ከሆነ ማለት ይቅርታ like ነው ነን ታክሰብል ጋፑንም ያካትት ከሆነ ኤክስፔንዲቸር ጋፑንም ያካትት ከሆነ ከረንት ነው like ነው ፖሊሲ ስትራክቸር ነው ማለት እነዚህ አሁን አራት የዘረዘር ናቸው ይቅርታ ተነብኝ current policy structure like ነው ነን ታክሰብሉን ኤክስፔንዲቸር ጋፕ ኮምፕላያንስ ጋፕ እና አክቹዋል ቫቱን የሚያካትት ነው current policy structure ፖቴንሻል ጋፕ ስትዘሩ ነው እነዚህን አካታችሁ ነው ፖቴንሻል ጋፕ እንግዲህ እኔ አስዩም ማረጋው ማለት ነው
ዴን በዚህ ብቻ ነው የተሰራው ከረንት ፖሊሲ ስትራክቸሩ። ኖርማቲቭ አልተሰራም፣ ኮምፕሬንሲቭ አልተሰራም። ምክንያቱም አይኤምኤፍ ኖርማቲቭ ፖሊሲ ስትራክቸር እና ኮምፕሬንሲቭ ፖሊሲ ስትራክቸር የተመለከተ ፖቴንሻል ጋፕ አይደለም ላይክ ነው ፖቴንሻል ቫት አላስቀመጠም ነው። የኔ ችግር ደግሞ ከረንት ፖሊሲ ስትራክቸር እና ኖርማቲቭ ፖሊሲ ስትራክቸር፣ ኮምፕሬንሲቭ ፖሊሲ ስትራክቸር አረንዴ ደ ሴም ቲንግ ነው እንግዲህ ይሄ የሰጠው አንሰር ምንድን ነው የሚለው ማለት ነው ኮፓይለት the current policy structure reflects the VAT system that's actually applied with exemptions, reduced rates, compliance gaps. That's what I'm trying to say. In contrast, the normative policy structure assumes a simplified, uniform VAT aligned with efficiency and equity principles. Like ምን ማለት ነው efficiency and equity principles ኢኩዊቲ ኮነን ታክሰብል አይደለም ወይ ማለት ፌር ለመሆን ብላችሁ ነው። አሁን ለምሳሌ ምን አንደርስታንድ እንደማረጋው ነው anyway it's no exemptions or reduced rate the comprehensive like aligned with efficiency and ይሄኛው efficiency and equity ነው. That one, the comprehensive policy structure assumes full coverage of all consumption with no exemption or reduced rates. All right, no exemptions or okay. This one, ስለዚህ comprehensive no exemptions, no reduced rates. So okay. ኖርማቲቭ ነው አሁን ችግር ሊፈጥር የሚችለው like no current policy structure reflects real world VAT rules in place include exemptions, agriculture, health, education, reduced rates and special treatments, captures compliance gaps and administrative realities. Sectoral VAT potential is measured here because different sectors face different. Example, services may be under taxed due to exemptions while manufacturing is more fully taxed. Alright. Normative policy based on optimal tax theory and efficiency principle assumes a uniform VAT rate across all goods and services. እኔ እኛ ሀገር ባለው ሁኔታ ዩኒፎርም አይደለም ቫት ነው like አሁን ለምሳሌ አንዱ ጥያቄ ማለት ነው except where stronger distribution or efficiency justify focuses on minimizing distortions and broadening the tax base. Sectoral differences are less relevant because the structure assumes uniform treatment. Example, food and luxury goods are taxed at the same rate unless the redistribution goals are pursued. Assume full VAT coverage with no exemption. I don't know like ልዩነቱ ለእኔ ፕሮናውንስ እንዳልሆነልኝም ምናልባት ኮምፕሬንሲቭ ወይ ያስኬዳል ማለት ምንም ኮንሲደሬሽን አታደርጉም ሁሉ ነገር በተሸጠበት ዋጋ ላስብ ብላችሁ ላይክ ነው ሁሉ ላይክ let's say current policy structure, normative policy structure assumes full VAT coverage with no exemptions or reduced rates. All consumption is taxed at the standard rate regardless of sector, represent the theoretical maximum VAT potential for the economy. Sectoral reporting is unnecessary because every sector is taxed. And, example, health, education. For example, right, since in Ethiopia, there is a flat 15% VAT within the difference between what you call it current policy alright structures and
current policy structure and normative policy blurs. A great question, Matthias, and you are right to notice that Ethiopia's flat 50% VAT rate makes the distinction between current and structure less obvious at first glance, but the difference doesn't disappear entirely. Exemptions and zero rating still exist. Basic food items, financial services, education, and so forth. So, compliance gaps, sectoral variations, uniform application across all goods and services except where, okay, in Ethiopia this would mean, okay. So the difference is normative Ethiopia this would mean removing most exemptions, taxing financial services, except where strong efficiency or equity argument justify exemption. In Ethiopia this would mean, I mean, I'm of the opinion that the current policy structure tries to achieve most exemptions. Okay, in Ethiopia this would mean except where strong efficiency and normative. I'm of the opinion the current policy structure tries to የግራኒላሪቲ ጉዳይ ነው ብለን እንለፈው። ግራኒላሪቲ ኢን ሴንስ አሁን ለምሳሌ ተጨባጭ አሁን መሬት ላይ ያለው አለ የሚፈጸመው ለምሳሌ ኤግዘምት የምታረጉት አለ ነን ታክሰብል የምታረጉት አለ ኢንሴንቲቭ የምትሰጡት አለ በአጠቃላይ ፖሊሲው በተግባር ሲተገበር ማለት ፖሊሲ ዴፊኒሽኑ አሁን ያለበት ደረጃ አለ ኖርማቲቭ እንግዲህ በሁለቱ በከረንት እና በኖርማቲቭ መካከል ያለው ልዩነት current policy applied informally with few new exceptions. All right. Current policy structures, normative policy structure. Why the difference matter? Even with a flat rate, current policy 50% applied unevenly with exemptions and compliance gaps. Applied uniformly with few or no exemptions. So it's the normative close to the normative close to the comprehensive or the current. Right? I think that's the best question. Let's yeah, right. Excellent framing, Matthias. Let's analyze relationship between VAT policy structure. Current policy structure reflects normative reform model, broad-based, uniform rate, minimal exemptions designed to align with efficiency and equity goals, still allow some just redistribution through transfer, comprehensive, theoretical maximum or exemptions. Both assume broad coverage and uniformity. Normative is essentially a practical version of comprehensive tempered by like further from current is shaped by exemptions, informality and compliance gaps. Normative seeks to eliminate those distortions. I think ወሰብሰብ ያለ ፍልስፍና ነው like በዚህ እስከሆነ ቴክ ብዙ ጊዜ ሊወስድ ነው ግን ማለት ከረንት ፖሊሲውን ነው አናላይዝ ያደረግነው ነው ኖርማቲቭን እና ኮምፕሬሄንሲቭን አልሰራውም ኮምፕሬሄንሲቭ እንግዲህ ማንንም ሰው የትኛውም አይተም ነን ታክሰብል ባይሆን ዜሮ ሬቲንግ የሚባል ነገር ባይኖር ኤግዘምፕሽንስ ባይኖር ሬት ሪዳክሽን ባይኖር ወዘተ ምን ያህል ቫት
ቶታሊ ላይክ ኮምፕላያንስ ጋፕ ባይኖር ወዘተ ምን ያህል ይሰበሰባል ብላችሁ ዝም ብላችሁ አሁን ለምሳሌ የኢትዮጵያ ኢኮኖሚ ላይክ what you call it, just I don't know 50% of the GDP ነው የሚመጣው ነው የሚመስለኝ ላይክ ነው then is it safe to assume then is it safe to assume that alright to assume the comprehensive is literally in the Ethiopian case, alright. In the Ethiopian case, alright, 15% of the GDP. But it's not literally. Let me like the comprehensive policy assumes all final consumptions as based at the standard VAT. In theory, this means VAT revenue is equal to total consumption base. But GDP is not consumption. GDP includes okay, like yeah, sorry. ኮንሳምፕሽንም ነው ልትሉ ትችላላችሁ። ኢንቨስትመንት እና ኮንሳምፕሽን መካከል ያለው ልዩነት የአካውንቲንግ ልዩነት ነው። ግን ይሄ ባለፈው ያልነው ነገር አለ አይደለ? በሀገሪቱ ውስጥ ያለ ላይ ኮምፕሬሄንሲቭ የሚባለው ኮንሱም የተደረገ ነገር በሙሉ አሁን ጂዲፒ ራይት ይሄ ኤክስፔንዲቸር ሞዴል ባሉት ማለት ነው። So there is consumption plus there is investment, public and investment. There is government expenditure plus right export minus import ማለት ነው። ይሄ ነው እና ላይክ ኢት ዲፔንድስ። አሁን ለምሳሌ መንግስት ያጠፋ ምን ኢንቨስት ያደርጋል ላይክ አይደለም ኮንሰፕሽን አይደለም በአካውንቲንግ ልትል ትችላለህ። ላይክ ነው ቴክኒካሊ ማለት ነው። ግን ይሄ ነው ይሄ ኮንሰምፕሽን ማለት መጨረሻ ላይ ማለት አሁን ገቨርንመንት የገቨርንመንት አሁን ጂ ኢዝንት ኢት ኮንሰምፕሽን ሌላ ዲቤት ውስጥ ሊከታቸው ነው። ኤኒዌይ የኮንሰምፕሽኑ 15% ነው ኮምፕሬሄንሲቭ። በአጠቃላይ በሀገር ውስጥ ኮንሱም የተደረገው ነገር ላይ በሙሉ ሰው 15% ለምሳሌ ስኳርም ስትገዙ ለምሳሌ ኤግዘምፕትም ቢሆን ማለት ነው ኮምፕሬሄንሲቭ የሚለው ያንን ነው አስዩም ያደረገው። በአጠቃላይ ኮንሱመር የሆኑ ሰዎች በሙሉ ኮንሱም ያደረጉት ነገርን በሙሉ ይደምርና እዛ ላይ ምን ያህል ቫት ኤክስፔክት አደርጋለሁ፣ ስለዚህ ማክሲመም ፖቴንሻል ቫት እሱ ነው ይላል። ነገር ግን ኮንሱም ነገር የሚደረግ ነገር በሙሉ ቫት አይደረግም ነው። አሁን ለምሳሌ ጤፍ ኮንሱም ይደረጋል ግን ቫት አይደረግም ለምሳሌ። ስለዚህ እሱን ከግምት ካስገባችሁ ከረንት ፖሊሲ ሪያሊቲ ያመጣችኋል ነው። ኖርማቲቭ ደግሞ በእነዚህ በሁለቱ ኤክስትሪሞች መካከል ያለ ሳምቲንግ ሚድ ዌይ ነገር ነው ሀሳብ ግልጽ ከሆነ ማለት ነው። ይሄኛው በሀገሪቱ ውስጥ ይሄ ኮምፕሬሄንሲቭ የሚባለው ኤቭሪቲንግ ዳትስ ኮንሱምድ ምንም እንኳን እነዚህን ታውጧቸዋላችሁ። ኢንቨስትመንት አሁን ቫት ጀነሬት አያደርግም ወዘተ። ገቨርንመንት ኤክስፔንዲቸር ለምሳሌ ቫት ጀነሬት ያደርጋል፣ ኮንሰምፕሽን ነው አይ ዶንት ኖ ግን መጥቼ እዛ ውስጥ ማጣራት አልፈልግም። ኤክስፖርት ቫት ጀነሬት ሊያደርግ ይችላል ኤኒዌይ ኮንሰምፕሽኑ ነው ኮንሰምፕሽኑ ኮምፕሬሄንሲቭ አፕሮች ሲሆን ጠቅላላ ሀገሪቱ ውስጥ ኮንሱም የተደረገው ነገር at 50% VAT at 50% VAT ማለት ነው። at 50% VAT ይመጣል ነው። ግን ኤቭሪቲንግ ኮንሱም የሚደረግ ቫት አይደረግም። ለምሳሌ እንደተባለው ጤፍ አይደረግም፣ ስንዴ አይደረግም። ምናልባት እነዚህ እንግዲህ ቦለቄ አይነት ዘሮች እነሱ አይደረጉም ወዘተ ወዘተ። የምግብ አይነቶች መደብ የሚባለው ምግብ ቫት አይደረግም። ስለዚህ 50% ፍላት ማለት ነው። በከረንት ፖሊሲ ስትራክቸሩ ፖቴንሻል ቫቱን ስትሰሩ ወይንም ስንት ቫት ይሰበሰብ ነበር አቅም ማለት ቫት የመሰብሰብ ወይንም የቫት ገቢ እምቅ አቅም ብላችሁ ስትሰሩ ተጨባጭ ያለው መሬት ላይ ያለው ሁኔታ ላይ ለመስረት ካላችሁ ለምሳሌ እነ ጤፍን አይነት ነገር ማውጣት አለባችሁ ማለት ነው። በሀገሪቱ ውስጥ በአመት ምን ያህል ጤፍ ተመርቶ ይሸጣል ይሄን ያህል ግን 99% የሚሆነው ቫት የማይጣልበት ስለሆነ ይሄ ከሀገሪቱ ኮንሳምፕሽን ውስጥ ተነጥሎ መውጣት አለበት። ስለዚህ በከረንት የምታመጡት እንትን ዝቅ ይላል ማለት ነው። ዝቅ ማለት ብቻ ሳይሆን ለምሳሌ ከ2000 ማለት አንድ ዕቃ ቫት የሚጣልበትም ሆኖ
ሁለት ሚሊዮን ብር በታች ትራንዛክሽን ካላቸው ሱቅ ከገዛችሁ ቫት አይጣልበትም። ካይንዳ ሴም ቲንግ ግን ሌላ ቦታ እንደዚህ 2 ሚሊዮን ትራንዛክሽን ያላቸው ጋር ከሄዳችሁ ቫት ይጣልበታል። እንደዚህ አይነት ነገሮች ብዙ ወጣ ውረዶች አሉት እና እነዚህን ሁሉ ከግምት አስገብታችሁ ነው ምን ያህል ቫት መሰብሰብ አለበት ብላችሁ የምታስቀምጡት በዚህኛው ከረንት በሚለው ማለት ነው። ይሄ ኖርማቲቭ የሚባለው ደግሞ አሁን ለምሳሌ ጤፍ ትሩአውት ነው ነን ታክሰብል ስለሆነ ሁሉንም ታወጡታላችሁ ማለት ነው። ነገር ግን ከ2 ሚሊዮን በታች ትራንዛክሽን ያላቸው ሰዎች እና ከ2 ሚሊዮን በላይ ትራንዛክሽን ያላቸው ሰዎች አንድ አይተም ላይ አንዱ ቫት ይሰበስባል፣ አንዱ ቫት አይሰበስብም። ኖርማቲቭ የሚባለው ግን እንደዚህ አይነቶቹን ላይክ ነው የኢኩዊቲ ችግሮች ያወጣና እቃው እዚህ የሚገዛ በእቃው አይነት ነው ቫት የሚጣልበት አይነት ነገር ይላል። ኤፊሽንሲን ለመጨመር ያስባል። እንግዲህ እንደዚህ አይነት ነገሮችን ስትቆጥሮ ከምትውሉ ወጥነት ነገር እንድታረጉና በሌላ አማርኛ ምንድነው በጣም ዝቅ ያለ ማለት ተጨባጭ ሁኔታውን ያገናዘበ ግምት አለ በከረንቱ ማለት ነው። ከዛ በኋላ በኖርማቲቭ ደግሞ ትንሽ ከሱ ከፍ ያለ ቢሆን ኖሮ የሚል የመጨረሻው ደግሞ ማክሲመም ደግሞ የሚባለው ኮምፕሬሄንሲቭ የሚባለው አለ። ሂውተን ሲያስቀምጥ እቺ ከረንት ፖሊሲ ስትራክቸሯን ብቻ ነው እዚሁ በተግባር ያለችውን አሁን መሬት ላይ ያለችውን ብቻ ነው ስቲሜት ያደረገው። ኖርማቲቭን አላስቀምጠም፣ ኮምፕሬሄንሲቭን አላስቀምጠም። ስለዚህ የቫት ፖቴንሻል ስናነጻጽር ያነጻጽር ነው የኛን የከረንቱን ብቻ ነው። ምክንያቱም ያኛው ኖርማቲቭንም ኮምፕሬሄንሲቭንም ስላለያዘ ነው የሚሉት እንግዲህ ነው ማለት ነው። ሶ እንግዲህ ኮምፓሪዝን ኦፍ አግሪጌት አክቹዋል ቫት ኮምፕላያንስ ጋፕ ኤክስፔንዲቸር ጋፕ ኤንድ ነን ታክሰብል ጋፕ ቢትዊን ዲስ ስተዲ ኤንድ ሂውተን ነው የሚሉት። ስለዚህ 4 ብሎክ አለው ማለት ነው። የመጀመሪያው ይሄኛው አክቹዋል ቫት ነው በዚህ ጥናትና በሂውተን መካከል ያለው። ይሄኛው ኮምፕላያንስ ጋፕ ነው በዚህ ጥናትና በማነው ስሙ በሂውተን መካከል ያለ። ኤክስፔንዲቸር ጋፕ በዚህ ጥናትና በሂውተን እንደዛው ነን ታክሰብል ጋፕ። እንግዲህ አረንጓዴው ይሄ ጥናት ነው ብሉ ሂውተን ነው። አክቹዋል ቫት እነዚህ አመታት ናቸው እንግዲህ ማለት ነው። እያንዳንዱ ባር 2 ባር እንደዚህ የተጣመሩት አመታት ናቸው። 2015 16 2016 17 2017 18። ስለዚህ አክቹዋል ቫት ፐርሰንቴጅ ኦፍ ጂዲፒ ብለው የመጀመሪያው 2015 16 ላይ ሁለቱም 4 ነው የገመቱት። ከዛ በኋላ እንግዲህ 15 16 17 እነሱ ትንሽ ከፍ ይላሉ። አክቹዋል ቫት እንግዲህ እነሱ እየጨመሩ ሄዱ ነው በየአመቱ። ኮምፕላያንስ ጋፕ እሱ ከፍ አረገ። ብዙ የኮምፕላያንስ ክፍተት ይኖራል ብሎ አሰበ። በ17 በ16 በ17 በ18 ማለት ነው። እነሱ ደግሞ ከኮምፕላያንስ ጋፕ አንጻር አንዳንዴ እንዲያውም በግማሽ ወርደው የኮምፕላያንስ ጋፑ ትንሽ ነው የሚሆነው ነው አሉት። እንግዲህ what does it mean is the most important question አይደለም። አክቹዋል ቫት ይኖራል፣ ኮምፕላያንስ ጋፑ ኤክስፔንዲቸር ጋፕ ማበረታቻ ብዙ ይኖራል አለ። እነሱ ትንሽ አሉ። ነን ታክሰብል ጋፕ እንደሚመስለው እንግዲህ አሁን ይሄንን እንዴት አድርጋችሁ ነው የምትፈልጡት ነው ጥያቄው። ማለት ኢንተርፕሬት የምታደርጉት it looks like የአፈጻጸም ጋፕ ይኖርባቸዋል ኢትዮጵያውያኖች። እሱ የሚለው ማለት ነው። በአብዛኛው ከፍተኛ የሆነ ላይክ ነው እንደ ጀነራል ስታስቀምጡት የሚመስለው ማለት ነው። እሱ የሚለው ከፍተኛ የአፈጻጸም ማለት የመሰብሰብ ችግር ያጋጥማቸዋል ነው።
እነሱ ግን አይ አንተ የመሰብሰብ ችግር ያጋጥማቸዋል ብለህ አስዩም ያደረከው ነን ታክሰብል ጋፑን ከግምት ስላላስገባህ ነው። ለምሳሌ ቅድም እንዳሉት ኢንፑት ታክሱን ላይክ ነው ጤፍ የምትገዙት ከሆነ እናንተ ሬስቶራንት ቢኖራችሁም እና በቫት የምትሸጡ ቢሆንም ቫት ሪፈንድ መጠየቅ ስለማትችሉ ሪፈንድ ያለ መጠየቅ አቢሊቲያችሁን እሱ ላይክ ነው እንዴት ልበላችሁ ነን ኮምፕላያንስ ይሄ ከነን ታክሰብል የሚመጣውን ኢፌክት እሱ የኮምፕላያንስ ችግር አድርጎ ወሰደው። እኛ ደግሞ አይ ይሄ የኮምፕላያንስ ችግር አይደለም ራደር የፖሊሲ ጉዳይ ነው ብለን አስቀምጥ ነውና የግምት ልዩነት በዚህ ምክንያት አለን ነው። ምክንያቱም እንደሱ ኮምፕላያንስ ውስጥ ይሰፋል፣ ነን ታክሰብሉ ግን ያንሳል። እነሱ ደግሞ ላይክ ነው ስዊችድ የሚመስለው ኮምፕላያንሱን አሳነሱትና ነን ታክሰብል የፖሊሲ ጉዳይ ነው እንጂ የአሰባሰብ ችግር አይደለም ነው። ለዚህ ደግሞ ምክንያቱ ማለት የሚገዙ የቫት ተመዝጋቢ የሆኑ ሰዎች በሙሉ የሚገዙትን እቃ ከቫት አይደለም፣ ከቫት ከተመዘገቡ አይደለም፣ ቫት ካልተመዘገቡ ሰዎች የሚገዛሉ። ስለዚህ ችግሩ ያ ነው። እንዴት ልበላችሁ ያው ግምት ለግምት ዳረጉን ነው። ግን ዴታው ቢኖርና ቢታይና ከዛ ስለሚገዙ ነው ወይስ እያሳበቡ ቢሆንስ አይሰራባቸው ገብቷቸዋል ማለት አሳድጄ አይ ዶንት ኖ እንግዲህ ምን አይነት ራሽናል እንዴት እንደሆነ ታውቃላችሁ። ቁጭ ብላችሁ አሁን ምን አስበው ምን እንዳደረጉ ለመረዳት ሊከብዳችሁ ይችላል። ወይንም አንቲሲፔት ለማድረግ ቦታው ላይ በተለይ ኤክስፒሪየንስ ካልሆናችሁና ምናምን ካልሰማችሁ ሊያስቸግር ይችላል። ግን ኮምፕላያንስ ጋፑ እሱ አጋን ነው ዝቅ ያለ ነው እነሱ የሚሉት። አይኤምኤፍ ኮምፕላያንስ ጋፕ ከፍተኛ ነው ብሎ አስቀምጠ። ያ ኮምፕላያንስ ጋፕ ግን በነን ታክሰብል ኤግዘምፕሽን ምክንያት የሚመጣ ነው እንጂ ሪሊ የታክስ ጋፕ አይደለም ብለው አስቀምጡት ነው። እዚት ሶ ማለት ዴታውን ይዞ መመርመር የሚጠይቅ ይመስለኛል። እና ለዛ አይነት ለግምት የምንጋለጠው እኔ መጋለጥ ያለብን አይመስለኝም። ጥሩ አድርገን መረጃ መሰብሰብ አለብን የሚል ነገር አለኝ ማለት ነው። The main differences are that the aggregate compliance and expenditure gaps are larger in Houghton than in this study, while the non-taxable gap is smaller. At the sectoral level, like ዋናው ልዩነት እንግዲህ ራሳቸው ያብራሩት ነው። I think እኔ ዝም ብዬ እንትን ከምል እነሱን ባነባቸው ይሻል ነበር። like ነው the main difference are the aggregate compliance and expenditure gaps are like ነው አግሪጌት ኮምፕላያንስ እና ኤክስፔንዲቸር ጋፑ በሂውተን ጊዜ ከፍ ያለ ነው። አክቹዋል ቫት ላይ ኦልሞስት ተቀራራቢ ነን፣ ትንሽ ነው ልዩነታችን። ነገር ግን በሱ ጊዜ ኮምፕላያንስ እና ኤክስፔንዲቸር ጋፕ ከፍ ያለ ነው። ነን ታክሰብል ጋፕ ኢዝ ከኛ ሲያንስ ማለት ነው ከነሱ ጋር ያለው ልዩነት። at the sectoral level the potential VAT from telecommunications utilities manufacturing transport storage in public administration is larger in Houghton than in this study, while potential VAT from construction is smaller. ይሄ ደግሞ እንግዲህ comparison of potential VAT and current policy structure like ነው። ይሄ ደግሞ ኦኬ የሚቀጥለው ግራፍ ደግሞ የሚያሳየው ፖቴንሻል ጋፕ ነው። ይሄኛው በፖቴንሻል ሳይሆን እነዚህ ላይክ ነው ሴግሪጌሽኖቹ ናቸው አራቱ። ኮምፕላያንስ ነው፣ ኤክስፔንዲቸር ነው፣ ነን ታክሰብል ነው፣ አክቹዋል ነው የሚለው ነው የመጀመሪያው። ቀጥሎ ታች ያለው በሴክተር ነው። ጀነራሉ ላይ እሱ እንትኑ ኮምፕላያንስ ይሰፋል ብሏል፣ ኤክስፔንዲቸር ብዙ ነው ብሏል። እኛ ደግሞ ኮምፕላያንስ ትንሽ ነው የሚሆነው፣ ኤክስፔንዲቸር ትንሽ ነው የሚሆነው። ነገር ግን ነን ታክሰብል ጋፑ ሰፊ ነው የሚሆነው ነው ያልነው ነው። እና ወይን በሌላ አማርኛ መንግስት ከኮምፕላያንስ ከሚያጣው ይልቅ በነን ታክሰብል የሚያጣው በኮምፕላያንስ እና በኤክስፔንዲቸር ጋፕ ከሚያጣው ይልቅ በነን ታክሰብል የሚያጣው ይበልጣል ወይንም ይደጉማል ማህበረሰብ ነው። እሱ ደግሞ አይ ያበረታታል ተቋም እንትኖችን ያበረታታል፣ ቢዝነሶችን ያበረታታል። ግን አት ሴም ታይም ድካም አለበት ያፈጻጸም። ላይክ ነው ወዴት ያደላል ብትሉት ጋፑ ወዴት ያደላል ሲባል በሱ ጊዜ አፈጻጸም ችግር ጋፑ
አንዱ ካፈጻጸም ችግር ነው፣ ሌላው ደግሞ ተቋማት ያበረታታል ነው። እነሱ ደግሞ አይ ያፈጻጸም እንትኑም መለስ ያለ ነው፣ ያፈጻጸም እንትኑም መለስ ያለ ነው፣ ማበረታቻውም መለስ ያለ ነው። ከፍተኛውን ሉዝ የሚያደርገው ህብረተሰብ በመደጎም ነው ነው which one is it? እንግዲህ ሁለት ከተለያዩ ሁለቱ እናንተ አዲስ ላይክ አርቢትሬት ነው ማድረግ ያለባችሁ። እንዴት አድርጋችሁ እንግዲህ ላይክ ነው መረጃውን ማወቅ ይጠይቃል ነው። at the sectoral level the potential VAT from telecommunication utilities, manufacturing, transport, storage and public በእነዚህ መስኮች ፖቴንሻል ቫቱ ከፍ ይላል ነው የሚለው ነው ሂውተን ማለት ነው። በጣም ያለ መሰብሰብ ችግር አለ። እነሱ ደግሞ የለም በእነዚህ መስኮች ማለት እንትኑ ጋፑ ፖቴንሻሉ ዝቅ ያለ ነው የሚሆነው ነው። ይቅርታ ጋፑ ሰፊ ነው ጠበብ ይላል ይላሉ። while potential VAT from ይሄ ፖቴንሻል አይደለም ማለት አግሪጌት ማለት ዘላው አይ ቲንክ ይሄንን ከዚህ ስር ነበር ማድረግ የነበረባቸው መሰለኝ they confuse us። ስለዚህ ይሄ ከሚቀጥለው ግራፍ አኳያ ነው ይሄኛውን የሚያወሩት ማለት ነው። so we believe that there are three main reasons for large discrepancies in results። እንግዲህ በእንደዚህ በይዘት ደረጃም ሲነጻጸሩና በሴክተር ደረጃ ሲነጻጸሩ ቫቱ ራሱ በኮምፕላያንስ በኤክስፔንዲቸር በነን ታክሰብል በአክቹዋል ሲነጻጸር የኛና የሱ የተለያየበት እንደዚሁም ደግሞ በሴክተራል ሌቨል ፖቴንሻል ቫት ስንሰራ በእኛና በሱ መካከል ልዩነት የመጣበት ሶስት ምክንያት አለ ነው ብለን እናምናለን ነው የሚሉት። ፈርስት ሂውተን underlying data source is the 2010-11 supply and use table, whereas we use 2015-16 social accounting matrix። እንግዲህ የመረጃ ምንጫችን መለያየቱ አንዱ ምክንያት ነው። እሱ አንደኛ የአመት ልዩነት አለው ነው። እሱ የ2010-11 ነው፣ እኛ 2015 ነው። እና እንዴት ነው የምታነጻጽሩት? ላይክ አይ ቲንክ the same ነው ካላላችሁ በስተቀር 2011 ከ2015-16 ጋር ታነጻጽሩታላችሁ። እንዴት አይነት ማነጻጸር? ሁለተኛ እሱ የተጠቀመው ሰፕላይ እና ዩዝ ቴብሎችን ነው። እኛ ሶሻል አካውንቲንግ ማትሪክሱን የተጠቀምነው ለዛ ነው። መረጃው ምንጭ ግን ከየትም ይሁን ከየት እኔ ማስማማት ያለብን ይመስለኛል። ካልተስማማ ሚሆን አይመስለኝም። እኔ የኛን ሀገር ችግር ያሳያል የሚል እምነት አለኝ። although both studies extrapolate this underlying data source using national accounts data, it is possible for there to be issues with extrapolation process። ስለዚህ ሁለታችንም ኤክስትራፖሌት ብናረግም ወይንም እንግዲህ የቁጥር ግመታ ስራ ብንሰራም ያው ኢሹዎች ይኖራሉ ነው። as discussed earlier, Houghton estimate the potential VAT base for agriculture under the comprehensive system, meaning the VAT base if there were exemptions, no registration threshold and full compliance. if there were no exemptions I guess ነው ላይክ ነው እዚህ ጋር ለማለት የፈለጉት ኮምፕሬሄንሲቭ አብሮ እንዲሄድ አይመስላችሁም? እኔ እንደው ዝም ብዬ ስጋምተው ነው የምላችሁ። ቲፕ አድርገውት ነው ላይክ ነው ይሄ if there were ላይክ ነው ይሄ ኮምፕሬሄንሲቭ የሚባለው እንግዲህ although the best ላይክ ነው እና ኤክስትራፖሌት ስናደርግም ስህተት አለ ነው። እና ያሰራ ለምሳሌ እሱ ሲገምት under the comprehensive estimate the potential ቫቱን ሲገምት በኮምፕሬሄንሲቭ ነው የገመተው ይሉናል። ቅድም ደግሞ እዛ ጋር በከረንት ፖሊሲ ብቻ ነው ልናነጻጸር የቻልነው ላይክ ነው ኮምፕሬሄንሲቭን አልቻልንም። ምክንያቱም ኮምፕሬሄንሲቭ ስላዘጋጀ ሲሉ ነበር መሰለኝ I don't know what I mean። ግን እሱ ለምሳሌ ግብርናን ሲሰራ ግብርናው እንዳለ ተመርቶ ማለት ኤግዘምፕሽን ባይኖር ሬጂስትሬሽን ትሬሽሆልድ የሚለው 2 ሚሊዮን የሚሸጥ ከ2 ሚሊዮን በላይ ከ2 ሚሊዮን በታች ትራንዛክሽኑ የሆነ ምናምን ሚል ባይኖር እና የኮምፕላያንስ ጋፕ ባይኖር ቱ ቢ ወዘተ 10% ኦፍ ጂዲፒ ማለት ነው። ስለዚህ አቶ ሂውተን እንግዲህ ኤስቲሜት ያደረገው አግሪካልቸሩ ፉል ፖቴንሻል አድርጎ ሰብሲስተንስ ፋርሚንግ መሆን ሳይሆን ሻጭ ቢሆን ኖሮ ላይክ ነው በኢንዱስትሪ ደረጃ ምናምን የሚሸጥ ቢሆንና ላይክ ነው 2000 ብር ማለት ምንድን 2 ሚሊዮን ሸጥ ካልሸጥ ምናምን የሚባል የትራንዛክሽን ሊሚት ሳይኖር
በቃ ሁሉም ቢያረጉት ብሎ ነው ፖቴንሻል ቫት የሰራው እና 10.5 ኦፍ ጂዲፒ ይሆናል ብሎ ገመተ ነው በ2017 this seems far too low given agriculture made up no 30% GDP threshold to be although the potential VAT base under the comprehensive system is not necessarily the same as sector's contribution to GDP ማለት 10.5 ብሎ ገመተ ግን አግሪካልቸር በኢኮኖሚ ላይ ያለ ኮንትሪቢዩሽን ብዙ ስለሆነ estimate the potential VAT base alright ግብርናውን እንደዚህም ብሎም ኮምፕሬሄንሲቭ አድርጎ ገምቶም የጂዲፒ ቫት ቤዝ መሆን የሚችለው 10.5 ነው አለ ነገር ግን ግብርናው ምንም እንኳን 33% ቢሆንም 33% ቢሆንም እኔ እንዲህ አይነት ስህተት ሊሰራ እንደሚችል although the potential VAT base under the comprehensive system is not necessarily the same as sector's contribution this estimate seems far too low alright our estimate is like ኮምፕሬሄንሲቭ አድርጎ ገምቶ እንትኑን ኤክስፕሌን ቢያደርገው ግን ምናልባት የሆነ ነገር የሰራው ነገር ሊኖር ይችላል አይ ዶንት ኖ ቤዝ መሆን የሚችለው ለቫት ቤዝ መሆን የሚችለው ከግብርና አሁን 33% እንደሆነ ጠፍቶት አይመስለኝም ነው ገብቷቸዋል ወይ ሌላ ስራ እየሰራ ካልሆነ አውቆ ዳታ ኩክ እያደረገ ካልሆነ በስተቀር ያ ቃል ኢትስ ፕራይመርሊ አግሪካልቸራል ሶሳይቲ ምናምን ማለት ነው ላይክ ነው ሂዝ ጋ አይደለም እንደሚመስለኝ ሌላ አላማ ከሌለው በስተቀር ለምሳሌ ግብርና 10.5% ነው የጂዲፒው ብሎ አይገምትም ኮምፕሬሄንሲቭ ሆኖ ማለት ነው እና ተሳስቷል ነው እኛ ግን 25% ብለን ነው የገመትነው ግን ልዩነቱ as agriculture is largely non taxable this increases the non taxable gap at the expense of so Houghton like although we believe that there are three main reasons ስለዚህ የዳታ ልዩነቶች አሉ የዳታ ሶርስ ልዩነቶች አሉ እና ኤክስትራፖሌሽንም ላይ ችግር አለ ነው ግን የዳታ ሶርስ ልዩነቱን ለብቻው አውጥተው ኤክስትራፖሌሽን ልዩነቱን ለብቻው ዲስከስ የሚያደርጉት የሚሻል ነው የሚመስለኝ እና ኤክስትራፖሌሽኑ አሁን ኤክስትራፖሌት ሲያደርግ ቫት ጋፑን አይደለም ይሰራ እንትን ፖቴንሻል ቫቱን አይደለም ቫት ቤዙን ነው እዚህ ጋር አሁን ለምሳሌ ኮምፕሬሄንሲቭ ስታይል ተጠቅሞ ቫት ቤዝ ሊሆን የሚችለው ማን ነው ብሎ የሰራው እነሱ ራሳቸው 25.8 ኦፍ ጂዲፒ ቫት ቤዝ ሊሆን ይችላል አግሪካልቸሩ ብሎ ማሰብ ይቻላል አይመስለኝም ነው ሜቢ ሂ ኢዝ ራይት እንዲያውም ከዛ ሊያንስ ነው የሚችለው ማለት አሁን ለምሳሌ ኢትዮጵያ ውስጥ ያለው 33% የሚሆነው የጂዲፒ ክፍል ማለት ከግብርናው የሚመጣው ምን ያህሉ ለቫት ተጋላጭ ነው ብትሉ እኔ ከ3% ምናምን በታች የሚያንስ ነው የሚመስለው ማለት ቫት የሚከፍለው ክፍል እንግዲህ ሰሊጡን ምናምን ካላስገባችሁ በስተቀር እነሱም ደግሞ ኤክስፖርት ነው የሚደረጉ ኤኒዌይ እንደዚህ አይነት ልዩነት አለን ነው ስንሰራ ላይክ ነው ትልቅ ናቸው አይደሉም የሚለውን እኔ ብንረሳው ሚሻል ነው የሚመስለኝ ቢካዝ እንትን ነው በድንብርብር አመድ በዱቄት ይስቃል the same thing ለኔ ነው የምላችሁ ሁለቱም ኤክስትራፖሌት ነው የሚያደርጉት ገስ ነው የሚያደርጉት ለምንድነው ግን ገስ የሚያደርጉት እኔ ላይክ ነው እንደዚህ አይነት ሶፊስቲኬትድ የሆነ ምንድነው ሶሻል አካውንቲንግ ማትሪክስ ላይክ ነው ናሽናል ቴብልስ ላይክ ነው ናሽናል አካውንትስ ወዘተ የሚጠቀሙ ከሆነ ማለት ሰፕላይ ቴብል ዩስ ቴብል ወዘተ የሚጠቀሙና እነዚህ ነገሮች ደግሞ ሪከርድ ማድረግ ኤችኤስ ኮዱ ምኑ ካለና መስራት የሚቻል ከሆነ ምን መገመት ለምንድነው ምን ገምተው ነው ገብቷቸው የሚገመተው እኮ እሺ ለምሳሌ በኮንትሮባንድ ምናጣው ምን ያህል ነው ብላችሁ አስቡ መንግስት በኮንትሮባንድ ምክንያት ምን ያህል ቫት ያጣ ነው ብላችሁ ኤስቲሜት አድርጉ ቢካዝ በኢንቴንሽናሊ ባይ ዲዛይን የመንግስትን የቁጥጥር ምናምን መዋቅር አልፎ በስውር ከተማ ውስጥ ገብቶ የሚሸጥ ምናምን ስለሆነ በሱ በራሳችሁ ገበያ በራሳችሁ በሰጣችሁት ፍቃድ ምናምን በኢምፖርት በራሳችሁ በር ገብቶ ምናምን ብሎ የሚሰራው ነገር ላይ መረጃውን ማቀነባበር አቅቶን ስተት እኔ it doesn't make sense ነው የምላችሁ እንግዲህ second data from 2015-16 social accounting metrics allows us to distinction between agricultural production by household and agricultural production by non-household we do not know whether the 2011 supply and use table makes a distinction
ሌላው እንግዲህ እኛ የግብርና ምርት ላይ እኛ የተጠቀምነው ሶሻል አካውንቲንግ ማትሪክስ የትኛው ምርት ማለት ነው ላይክ ነው ለራስ አምርቶ ከመመገብ ወይንም ደግሞ ለገበያ ከማምረት እንደመጣ እንድንለይ አስችሎናል። ሂውተን የተጠቀመው የ2011 ቴብሉ ግን ይሄን ይፍቀድለት አይፍቀድለት አላወቅንም። ቢፈቅድለትም ባይፈቅድለትም ግን እሱ በእነዚህ መካከል ልዩነት አላደረገም። እሱ ነው as household production is under the VAT registration threshold, which is classified as non-taxable by the IMF. This further increases the non-taxable gap at the expense of the expenditure in compliance gap. Increases the net taxable gap. The household production is under VAT registration threshold, which is classified by the IMF. Like, ኦራይት ነው ላይክ ካለየው ትሬሾልድ ውስጥ ይገባል ነው ምንድን ነው የሚባለው? the household production is under VAT registration threshold በእንትን ደረጃ ማለት ነው። እንግዲህ ከእጅ ወደ አፍ በሆነ ግብርና የሚመረተው በሀውስሆልድ ደረጃ እስከሆነ ድረስ ማለት ኢንዱስትሪ ሆኖ ምናምን ብሎ ተቋቁሞ ላይክ ነው እንደ ሼር ካምፓኒ ሆኖ የሚሰራ ካልሆነ አንደር ላይክ ነው ከቫት ሬጅስትሬሽን ውጭ ነው የሚሆነው ነው። ከቫት ሬጅስትሬሽን ውጭ ነው የሚሆነው ነው። ከቫት ምክንያቱም ከ2 ሚሊዮን በላይ የአመታዊ ትራንዛክሽን ስለሚኖረው ይሄን በመሆኑ ምን ያደርገዋል? የነን ታክሰብል ጋፑን ከፍ ያደርገዋል ነው። እና እሱ ግን አያካትተውም ነው like which classified as non taxable by the IMF methodology. This further increase at the expense of the expenditure and compliance gap. The difference in potential VAT in the public administration and construction sector reflect our choice on how to treat withholding. ይህ ትላንትና ያለው ነው። Potential VAT withholding revenues are allocated to the public administration sector in Houghton, whereas we allocate them ዊዝሆልዲንግም ላይ እንግዲህ እኛ ዊዝሆልዲንግ ላይ በዊዝሆልድ ማለት በኤጀንቶቹ የሚያዘው የፐብሊክ አድሚኒስትሬሽን ሴክተር ቫት ነው ብሎ ሪፖርት አደረገ። ምን አይነት ነው? እንዴት ብላችሁ ነው እንደዛ ሪፖርት የምታደርጉት? ላይክ ነው it doesn't make sense። እኛ ግን አይ ላይክ ነው ኤጀንቶቹ ማለት ኤጀንት ናቸው ወኪል ናቸው እንጂ ቫቱ ጀነሬት የተደረገው በሴክተሮቹ ነው ብለን በሴክተሮቹ ላይ ነው ያስቀመጥነው። ስለዚህ ይሄም ልዩነት አምጥቷል ነው። እንግዲህ እንደኔ ነው የምላችሁ እንደኔ ስትሬት ፎርዋርድ የሆነ ቀላልና ግልጽ ነገር በመረጃ አሰባሰብና በሪፖርቲንግ ስርዓት ቀረጻ ማለት ዝም ብላችሁ በየአመቱ ልክ አሁን ለምሳሌ ባንኮች ትርፍ እንደሚያውጁት ወይ ደግሞ ሌሎች መስሪያ ቤቶች ነው ላይ ከአፈጻጸም ሪፖርት እንደሚያወጡት በየአመቱ መንግስት አሁን ለምሳሌ የራሱን የአመት የበጀት አፈጻጸም ሪፖርት ሲያደርግ የበጀት አፈጻጸሙ ሪፖርት አካል ጋር አድርጎ ቫት ጋፕ አናሊሲስ ቁጭ ማድረግ የሚችልበት መልኩ ሊቀመጥ ይችላል። ኦዲት ልታረጉት ትችላላችሁ። አሰራሩ ልክ ነው ወይ ምናምን ሳምፕል ወስዳችሁ ቼክ ልታረጉት ትችላላችሁ። በዛ መልኩ በዛ ደረጃ ተሰርቶ ሊቀመጥ የሚችል ነገር ሮኬት ሳይንስ አረጉት። ለምን? መረጃ ስለሌለ። መረጃ በሌለበት እንዴት አድርጌ ልገምት ነው? መረጃ በሌለበት ብትገምትም ላይክ ነው ፖይንትለስ ነው። ገብቷችሁ? የመረጃ ስርዓታችንን ክፍተት ለማሳየት ይጠቅማል። ላይክ ነው በጣም የተበላሸው ኋላ ቀር የሆነ ዝም ብሎ የገንዘብ ሚኒስቴር የሚባለው ዝም ብሎ ያገዳ ቤት ነው ቁም ነገርም የለውም። እሱን ልንስማማ እንችላለን ከዚያ አኳያ ነው። ከዛ በተረፈ ግን እስካሁን የተባለው ነገር ተጨምቆ ቢወጣ ምንድነው ለምሳሌ እንዴት ልበላችሁ? አሁን ለምሳሌ የትኛው ቫት ነው ላይክ ግብርናው ከሌለ የለም ነው ሲመዘገብ ሬጅስትሬሽን ሲስተማችሁ ከሰራ ሚስቲሪየስ ሆኖ የግብርናው ቫት ቤዝ ስንት ነው 10.5 የጂዲፒው ነው አይደለም 33 ማለት 10.5% ኦፍ የጂዲፒው ነው 25.5 የጂዲፒው ነው 33 እንዴት አይነት እንደዚህ ዝብርቅርቅ ነገር ሰጣላችሁ ነው ማለት ገብቷችኋል? ላይክ ነው ዋይ ዩ ሜክ ቤዝ የሚሆነው እንደዚህ ሲሆን ነው። በዲፈረንት አሰምፕሽን ሊሆን ይችላል። አሁን እንደተባለው በከረንት በኖርማቲቭ በኮምፕሬሄንሲቭ ምክንያት እኛ ከረንት ነን እነሱ ግን ኖርማቲቭ ስለተጠቀሙ ወይም እነሱ ኮምፕሬሄንሲቭ ስለተጠቀሙ ኮምፕሬሄንሲቭ አድርገው እዛ ደርሰውታል 33 አደርሰውታል። ግን በከረንት ፖሊሲው ላይክ ነው 25 ነው ምናምን ብትሉ ኢት ሜክስ ሴንስ። ግን በሌለ ዳታ ላይ እሱም እንደዛ ይገምታል እነዚህም እንደዚህ ይገምታሉ። እናንተ ፍረዱን ምናምን አራን ፈርዳችሁም እኛ ይሄን እንትን የሚባል መስሪያ ቤት ማን ነው ስሙ ገንዘብ ሚኒስቴር የሚባል መስሪያ ቤት
ከዚህ አመት ጀምረህ ቫት ሪፖርት እንዲያወጣ አድርገህ ከታች የዳታ አመዘጋገብንና የሪፖርት ስርዓትን በዛ መልኩ አስተካከል ተብሎ የሚዘጋ ነው የሚመስለኝ ነው። እንግዲህ በዚህ አፔንዲክሱን ጨረስን። 81ኛው ቪዲዮ ላይ ተመልሰን ቫት ጋፕ አናሊሲሱን እናየዋለን ማለት ነው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ